መድኃኒት የዳጣን ስልክ ይዛ ከሰላም ሚስጥር ተቀበለች። ሰላም ትልቅ ስህተት ሰራች። እንዲሁም መድኃኒት ከዳጣዬ ክላስ ካሜራ አስቀምጣ ለመቅደት ስታስብ ተነካባት። እንዲሁም ታስቀመጠችበት ቦታ ደግሞ ውሀዬ ካሜራውን ስታመጫዋቻ መስዋዕት ስትይዘው እሷን እያሯሯጠች ስትቀማለች ስትል ውሀዬን መድኃኒት ከደረጃ ላይ ገፍታ በትልቅ አደጋ ትሳታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ብያላችሁ በሰላማችሁ በዚህ ይበል። ሰብስክራይብ ያደረጋችሁ አበረታቱ። ውድ ቤተሰቦቼ እንግዲህ የደረጀ ቤት በጣም አሁንም ችግሩ እየተባባሰ ነው የመጣው ማለት ነው። አብሶ የማርታት እንግዲህ መድኃኒት ትልቅ ችግር እየፈጠረች ነው። ባለፈው እንግዲህ በአቢጌልና ናታ እንዲሁም ደግሞ ዳጣ የሆነው የደረጀ ሚስጥር ደብቀው እንግዲህ ማርታ እንዳትሰማ እያረጋጉትና እያበሸሩት ተጎን ሆነው ነበር። አሁን ላይ ግን የደረጀ ጠላት ሆና እንግዲህ የሰላምና የዳጣዬ ሚስጥር አወጣለሁ ብላ ነገር እየጎረጎረች ያለችው እንግዲህ የማርታ እህት መሪና ማለት ነው። ባለፈው እንግዲህ ጠንቋይ ጋር ሄዳ ይነግረኛል ዳጣ የማን ልጅ እንደሆነ ሰላምስ ከማን የወለደችው ዳጣና ደረጀ ምንድነው ግንኙነታቸው ይነግረኛል ብላ ሄዳ እንግዲህ ጠንቋውም እየተከታተለ እሷን ብቻ ሳይሆን የቤቱን ሰው በጣም ሰላም አሳጥቶ ነበር ማለት ነው። ከዚያም በኋላ እንግዲህ ምንድነው የተፈጠረው? ካሜራ አድርጋ ደግሞ ካሜራ ከክላሷ ከዳጣዬ ክላስ ካሜራ አድርጋባት ነበር። ካሜራውን እንግዲህ ካደረገ በኋላ ልትዋታ ስትል ዳጣዬ ደርሳባት እንግዲህ አንድ ጊዜ አባቷ ደረጀ አንስቶባት ነበር። ከዚያ በኋላ እንግዲህ ደግሞ ዳጣዬ ደርሳባት ዳጣዬ ጋር እንግዲህ ግብ ግብ ተያይዘው ያልሆነላትን እንግዲህ ያንፈርሶባታል እቅዷ ማለት ነው። ማርታም እንግዲህ ትኬት ሽንኩረትና ብላ ለመሸኘት ወስናለች። ምክንያቱም ባለቤቷን እየበጠበጠች ነው፣ ቤቷን ልጆቿን እየበጠበጠች ነው ማለት ነው። እንግዲህ ከዚያ በኋላ ዳጣዬ ጥንቃቄ አድርጋ ስልክም እያወራች ነበር። ሰላምንም ደግሞ ሁልጊዜ አላወራሽም አስቸጋሪ ነው፣ በጣም እየተቆጣጠረች እና እየተከታተለች ነው። ቤት ውስጥ እንደ ልብ ያላወራም እያለች ሰላምን እያስጠነቀቀቻት ነበር። ሰላም ደግሞ ምን አገባት ያባትሽ ቤት ነው እያለ እንግዲህ እየፎከረኝ ነበር ማለት ነው። እንግዲህ አጋጣሚ ዳጣዬና ናታን ወደ ውጭ ሄደው ሲመለሱ አቤጌልም ደግሞ ከክላሷ ቁጭ እንዳለች አሁን ላይ አቤጌልና ዳጣዬ በጣም ሀሳብ ውስጥ ናቸው። ያው ማርታ ካሁን ሰማይ እያሉ በጣም ጭንቅ ውስጥ ናቸው ማለት ነው። አቤጌልም እንግዲህ አባቷን ከመኝታ ክላሱ ሄዳ እረፍት ይሰማሃል ወይ? ደስተኛ ነህ ወይ? ምቾት አለ ወይ? ብላ እየጠየቀችው ነበር ማለት ነው። አዎ እነ ዳጣንም ሳይ አንቺንም ሳይ እንዲሁም ደግሞ ውሀዬንም ስል ልጆች ባንድ ሆናቸው ሳይ በጣም ደስ ይለኛል፣ እረፍት ይሰማኛል ነበር ያላት ማለት ነው። አባቶች አትናገሩም፣ ትሸሽጋላችሁ፣ ድብቅ ናችሁ፣ ሳይመቻችሁ ተመቸን ትላላችሁ፣ ሳታርፉ አረፍታላችሁ እና አንተ ውስጥ እረፍት የለውም አውቃ ነው እንደዚህ የምትለው እያለች ነበር ማለት ነው። ምክንያቱም እኛን እያስመሰልክ ነው እንጂ በጣም ተጨንቀሃል፣ የእናቴ ነገር ጨንቆሃል እያለችው ነበር ማለት ነው። እዚሁ መሀል እንግዲህ ናታና እንትና ዳጣዬ ወደ ውጭ ሄደው ውሀዬ እንግዲህ ካሜራውን አግኝታው ነበር ማለት ነው። አግኝታው ይዛው ስታያት እንግዲህ መድኃኒት ቤት ውስጥ ቁጭ ብላ እንዲያት ውሀዬ ብላ እንግዲህ ተቀበለቻ ማለት ነው። ከተቀበለቻ በኋላ ስጪ ብትላት ውሃ አልሰጥም ቀጥይ እመታሻለሁ አለዛ ብላ አባረረቻት ውሃ ማለት ነው። ከዛ ወደ ፎቅ ይዛ እየዘለለ ወጣ እንግዲህ ልታረግ ነበር እንደውም ቤት ስታዳምጥ ነበር። ከዚያም በኋላ እንግዲህ ውሀዬ አምጪ ስትላት ቀምታት የጊዜ ካሜራውን ለማንተ እሷን ለመማታት ከገዜ ጋር ወደ ውጭ ወጣ ከዘበኛ ጋር ብትር ስጠኝማ አክስቴን የማታብን እያ ስትታገል እንግዲህ እሱ መሀል ዳጣና ናታ መጡ ማለት ነው። አንቺ ምን እየሰራሽ ነው ምናምን ብለው ሲሏት እንግዲህ ውሀዬ አክስቴን የማታብን ነው እንደዚህ የሆነ ነገር ውስጥ ያብኛል ስትል ምንድን ነው እሱ የወሰደችብሽ ብላ ዳጣዬ ጥብቃ ስትጠይቃት ካሜራ እንደሆነና ምስሉን እንዲሁም ደግሞ እንደሚበራ ሁሉን ነገር ነገረቻቸው ማለት ነው። ከዛ
ናታና ዳጣ እንግዲህ በጣም ደነገጡ። እንዲያነሳችውና እጇ እንደገባ ካሜራው አወቁ ማለት ነው። ከዚያም በአንድ ታድገን ነው የምናመጣው እያሉ ተስፋ ወደ መቁረጥ ሄደው ነበር። ከዚያም በኋላ ናታም እንግዲህ ሂጂና ቀስ ብለሽ ቀሚያት ክላሷ ግቢና ምናምን ነበር ያላት ማለት ነው። ውሃዬም ሄደ እንግዲህ ከአክስቷ ወይም ከመድኃኒት ክላስ ሄዳ ተጁን ምንጥቅ አድርጋስ ነበር የመጣችው ማለት ነው። ስትመጣ እንግዲህ ደረጃውን ስትወርድ ከኋላ ስትከተላት መጣችብኝ ብላ ውሃ እንግዲህ ደረጃው ላይ ወደቀ ማለት ነው። ደረጃው ላይ ስትወርቅ ደግሞ ካሜራውን በእጇ አምልጦ ወረደ ማለት ነው። ከዚያም በኋላ እንግዲህ ሲጫጩ አሁን ዳጣና ናታን ደረሱላት። ከዚያም በኋላ መድኃኒት ከላይ ቆማታ ያለ ደንግጣ ማለት ነው። ያን ጊዜ እንግዲህ ምድር ላይ ወርቆ ስታዩ ካሜራውን ስትደረግ እሷ ጨመረ ዳጣ ማለት ነው። እሷን አንስተው ወደ እንግዲህ ሐኪም የተወሰዱ ያን ጊዜ አቢጌል ከአባቷ ጋር መኝታ ክላስ እያወራች ነበር እና ድንገት እነሱም አቢጌል እና አባቷ ብቅ ሲሉ መድኃኒትም ቆማ ዳጣም ውሃዬም ደግሞ ምድር ላይ ተኝታ ራሷን ስታ ነበር ያዩት። እየበረሩ እንግዲህ ወደ ሐኪም የተወሰዷት ማለት ነው። ያን ሁሉ ሲሆን ደግሞ ማርታ እናታቸው የለችም ማለት ነው። በጣም ያሳዝናል። ከዚያም በኋላ እንግዲህ አቢጌል አንቺ እዚህ ቤት የመጣሽው ነው ሰላም ያሳጣሽን፣ ይሄ ቤት የተበጠበጡ አንቺ ከመጣሽ ወዲህ ነው። ወይማ ከዚህ የማትሄጂው ለምንድን ነው አለቅሽም ብላ አንገቷን አንቃ እንግዲህ አቢጌል ወንድና ክስቷን ማለት ነው ያዘቻት። እንግዲህ እዚህ ስላለ ገላገላቸው። ከዚያ በኋላ አቢጌል ክላሷ ሄዳ በጣም እያለቀሰች ነበር ማለት ነው። ምክንያቱም ውሃዬ በጣም የተጎዳች መስሏቸዋል ማለት ነው። ዳጣም ለብቻዋ ሳሎን በጣም እያለቀሰች አይኗ ቀርቷ ምናምን። ከዚያም በኋላ ከትንሽ ደቂቃ በኋላ ማርታ መጣች ማለት ነው። ሰላምዬ እንዴት ነሽ እያለ በሰላም ገባች ማለት ነው። እንግዲህ ያለቀሰችውን እንባ እያበሰኝ ነበር እና ከዚያም በኋላ መሆንሽ ነው ዛሬ ጸጥ ብለሽ ምናምን ቤቱ ሰው የለም የተደውና እያለች እንግዲህ ማርታ ስትቆይ ከዚያም በኋላ እንግዲህ ማርታም እንግዲህ ክላሷ ገብቷ ልብሷን ልትቀይር ስትል ይቺው መድኃኒት ተብዬዋ እህቷ ሄደች ማለት ነው። ከዚያ በኋላ እንግዲህ እኔ መሄድ እፈልጋለሁ መሳፈር እፈልጋለሁ ወደ መለሳለሁ ስትላት ማገታላሽ መሆንሽ ነው ደርሰሽ ምናምን ስትላት ማንገማ ተጣለሁ እያለች ብቻ ያስነቃባታል። እንደፈረች ነው እንደተጨነቀች መሆንሽ ነው እያለ እንግዲህ ብታወጣትም እምቢ አለች። ሄዳለሁ አለች። ከዛም በኋላ እንግዲህ ማጋጠተሽ ንገሪኝ ብላ ስትላት ውሃ እንግዲህ መውደቋን ያለን አልነገሩሽ እንዲ ምናምን ነገር ይሄ ሁሉ የሆነው ግን በዳጣ ነው ብላ አሳበሽ ማለት ውሃ መሆናለች ስትላት እንግዲህ ይህንም ደበቁሽ ነበር ያለቻት ማለት ነው። እና ከዚያም በኋላ እንግዲህ ውሃ ሐኪም ቤት እንደሄደች እና እንደወደቀች በዳጣ እንደሆነ ምክንያቱም ነገረቻት። ከዛ እየዘለለ እንግዲህ እናቷ ማርታ እታች ወረደች እና መሆን አለው ስታት ያው እንዳለቀሰች እና ሁሉን ነገር ትናም ዳጣ የምታስታውቃለች ማለት ነው ፊቱ። ከዚያ በኋላ እንግዲህ ለደረጀ በሰላም ስልክ ስደውልለት ስልኩ እንደያዘችው ማርታ እንግዲህ ወደ ሐኪም ቤት ሄደች ማለት ነው። ያን ጊዜ ደግሞ ስልኩ እንደያዘች ሰላም ትደውላለች። ሚስጥር ይወጣል ብላ ዳጣዬ በጣም ተጨነቀች። ከዛም ተመልሰው እንግዲህ በሰላም እንትና ቁጭ እንዳደረገችው እንግዲህ ማርታ ስልኩን ወደ ሊተኙ ወደ ክላስ ሲሄዱ ሁሉም ሄደው እንግዲህ መድኃኒት ቀረች ማለት ነው። እዛ ሲቀር ስልኩ ያለው የዳጣዬ ነበርና ሰላም ደውለች አንስታ እንግዲህ ዳጣን አስመስላ ሚስጥር አስወጣቻት ማለት ነው። መሆንሽ የተቀየርሽው ድምፅሽን መሆንሽ ነው የቀየረው ድምፅሽ መሆንሽ ነው እያለች ከዚያ በኋላ ትየሰማች እንዲ ምናምን እያለ እንግዲህ ሚስጥር አወጣች ማለት ነው። ዳጣዬ ስልኳን ጥላ መሄድ አልነበረባትም።